ልክ እንደ ሁሌው ወይዘሪት ቤሊንም ለማጽናናትና ተረቶችንም ለማሰማት ትሄዳለች። ነገር ግን በዚህን ሰዓት ያገኘችው አቶ አመን ነበረ። አቶ አመን ወይዘሪት ዛህራ ባገኘበትም ሰዓት በጣም ድንጋጤ ውስጥ ገብቶ ነበረ። ወይዘሪት ዛህራ ግን እሷም በዛ ሰዓት ወደ እነሱ በመምጣቷ በጣም ደንግጣለች። አቶ አመን እንግዲህ በጣም ድንጋጤ ውስጥ ገብቶ ነበረ። ወይዘሪት ቤሊን ምን ሆነህ ነው እያለችው ነበርና ለምንድን ነው እንደዚህ አይነት ነገር ድንጋጤ ውስጥ የገባሁት እያለ ነበርና ወይዘሪት ቤሊን እንግዲህ ያው ሌላ ሰው መስሎ ይሆናል እያለችው ነበርና በዚህ መሀል ግን አቶ አመንም ማን ሰው ቢሆን በገዛ ቤቴ እያለ ሲናገር ነበረ። ወይዘሪት ቤሊን እንግዲህ ታዲያ ምንድን ነው ወይዘሪት ዛህራን ያለችሽን ነገር የተለመደው ነገር ምንድን ነው ብሎ ጠይቀዋት ነበር ነው። በዚህን ሰዓት እንግዲህ ቤሊን የመለሰችለት እሱማ ለማንም የሚነገር አይደለም እና ግን ሁሌ እኔ ትርፍ ጊዜ ሲኖራት ተረቶችን ትነግረኛለች ብለዋለች። አቶ አመንም በጣም ተገርሞ ነበረ። ታዲያ እሱን ተረት ወይስ እኔ ሳትነግሪኝም እያላት ነበረ። ወይዘሪት ቤሊን እግሩ ስር በማስተኛትና እንግዲህ ወይዘሪት ቤሊን ለአቶ አመን ልክ እንደ ዛህራ ተረት ስትነግረው ነበረ። አቶ አመንም በመሰጥ ነበረ ሲሰማት የቆየው። ከቆይታቱ ከደቂቃዎች በኋላ ደግሞ ሁለቱም እንግዲህ እንቅልፍ ይዟቸው ለሽ ብለዋል። ቤሊን ስትነቃ ራሷን ያገኘችው የአቶ አመንም እቅፍ ውስጥ ነበርና በዚህን ሰዓት በጣም ተደንቃ ነበረ። ግን ደግሞ አቶ አመንም በተኛበት መመልከት ለሷ በጣም ደስ የሚል አስተያየት ስለነበረ አቶ አመንም እንግዲህ በጣም በትኩረት ስታየው ነበረ። በዚህን ሰዓት ግን ድንጋጤ ውስጥም ገብታለች። አቶ አመን እስኪነቃ ድረስም አልጠበቀችም። የአቶ አመንንም ገላ በመነካካትና የምትናፍቀውንም ፊቱንም በስስት ስታየው ነበረ። ለብዙ ጊዜ አቶ አመንም ቀና ብላ ለማየት እየሞከረች ነገር ግን ቀና ብላ ማየት ያልቻለችውንም አይኑ በጨፈነበት እንግዲህ ወይዘሪት ቤሊንም አቶ አመንም በጣም ስትመለከተው ነበረ በትኩረት። አቶ አመን ግን በድንገትም ቤሊን ወደ እሱ በትንፋሹ ጠጋ ስትል እንግዲህ እሱም ከእንቅልፉ መባነኑን ቀጠለ። በዚህን ሰዓት ቤሊን እንግዲህ በጣም ድንጋጤ ውስጥ ገብታ ነበረ። በጣም በመደንገጥ ወደ ኋላ ታፈገፍጋለች። አቶ አመን ለብዙ ጊዜ እንግዲህ ቤሊንንም በጣም አጠገቡ ቅርብ ሆና እሷንም ማየት የሚፈልገው እሱ በተኛበት እንግዲህ ቤሊንም አጠገቡ ነው። አቶ አመን ቤሊንም የነካችውን ፊቱንም እየዳበሰ በደስታ ነበረ ሲመለከት እና በደስታ በውስጡ ደስ የሚል ስሜት ውስጥ ገብቶ ነበረ። እንግዲህ ወይዘሪት ቤሊን አቶ አመንም ፊት ለፊት ሳያያት እያየችው በነበረ ሰዓት ነገር ግን ከእንቅልፉ ሲነቃ አይኑንም ስታየው በጣም ደንግጣ ትታወጣለች። አቶ አመን ግን በጣም ከባድ የሆነ የቤሊንም ትዝታ ውስጥ ገብቷል። እንግዲህ ወይዘሪት ቤሊን በጣም በድንጋጤ ውስጥ ወጥታለች። ከዛም በመውጣት በመጨረሻም እንግዲህ ወይዘሪት ጄሪንም ታገኛታለች። ወይዘሪት ጄሪንም ስታገኛት ምንም መናገር ስላልቻለች የውስጧንም መደበቅ ስላልቻለች ነበረ ጄሪ አቶ አመን ላይ ነው በማለት ትናገራታለች። በዚህ ሰዓት አቶ አመን እንግዲህ ከደረጁ እሱም ይወርዳል። ወይዘሪት ቤሊን በአንድ ልቧ ነበረ አቶ አመንም በዚህ ሰዓት እየነገረቻት የነበረው ለወይዘሪት ጄሪ። ወይዘሪት ጄሪ ምንም ንቀቱን አሳይታታለች ለቤሊን። እንግዲህ አቶ አመንም እሺ በማለት ቤሊንም ምንም ሳይላት ትቷት ሲሄድ ወይዘሪት ጄሪ እንግዲህ አየሽ አይደለም ምንም እንኳን ቼክ አያደርግሽም በማለት ነበረ ስትናገራት የነበረ። እንግዲህ ወይዘሪት ቤሊን አሁን ላይ ወይዘሪት ሰማልንም ጠርታታለች ማለት ነው። ወይዘሪት ሰማል ቤሊንም በመጥራት እስኪ ሄደሽ መድኃኒቴን አምጭልኝ ትላታለች። በዚህ መሀል ግን ቤሊንም በመታዘዝ የወይዘሮ ሰማልንም ትእዛዝ ሰምታ መድኃኒቷም ለማምጣት ሄዳለች። እንግዲህ በዚህን ሰዓት ግን ወይዘሮ ሰማል አዛት በሄደች ሰዓት ቤሊንም እሷ ጠዋት የምትወስድበትንም ሰዓት ስላወቀች ወይዘሪት ሜርሲ ወደዛ መጥታለች ማለት ነው። ወደ ወይዘሮ ሰማል በመጠጋትና ወይዘሮ ሰማልንም የመጠየቅ አስመስላ የምትሆነውም ለመጠበቅ ወደ እነሱ ትቀርባለች።
ወይዘሮ ተማልና ወይዘሪት ሜርሲ እንግዲህ ተፋጠዋል ማለት ነው። ወይዘሮ ተማል አሁን ላይ ሜርሲን በማየቷ በጣም ደስተኛም አልነበረችም። ነገር ግን ወይዘሪት ሜርሲ ምንም እንኳን በቃላቶቿ ያልሆኑ ነገሮችንም ስትቀባጥርባት ነበረ። ወይዘሪት ሜርሲ እንግዲህ በጣም ደስተኛ እንደሆነች እና ደግሞ ስላለው ሁኔታ የሚፈጠረውን እያሰበች ሌላ ውስጥ ገብታ ነበረ። ወይዘሮ ሰማሃል ከወይዘሪት ሜርሲ ጋርም ሲያወሩ ከቆዩ በኋላ እንግዲህ ወይዘሪት ቤሊንም መድኃኒቱ ይዛ ወደዛ ትመጣለች። መድኃኒቱ አምጥታ ለወይዘሮ ሰማሃል ስትሰጣት ግን ወይዘሪት ሜርሲን በጣም መድኃኒቱ አምጥታ ከሰጣቻት በኋላ እንግዲህ ወይዘሪት ቤሊንም እንዳትንቀሳቀስ እስኪ ነይ ቁጭ በይ በማለት ቤሊንም ከአጠገባቸው ሆና ቆይታቸውንም ለመጠየቅ ትሞክራለች። እንግዲህ ወይዘሪት ሜርሲ ቤሊንም የተባለችውንም በመስማት ከነሱ ጋር አጠገባቸው ትቀመጣለች። በዚህ ሰዓት ግን ወይዘሮ ሰማሃል መድኃኒቱም ለመዋጥ እየተዘጋጀች ነበረና ስለ ቆይታዋም ሜርሲ እየጠየቀቻት ነበረ። ለቤሊንም ስለ ቆይታቸው ስትጠይቃት ነበርና ነገር ግን አይኗ ሁሉ የወይዘሮ ሰማሃልንም አይኗ እጇ የያዘችው መድኃኒት ላይ ነበረ። ወይዘሮ ሰማሃል መድኃኒቱ እስከምትወስደው ድረስ ሜርሲ እንግዲህ በጣም ቸኩላ ነበረና ከመጀመሪያ ጀምሮ ጄሪ ይሄ ነገር ወይዘሮ ሰማሃልን የሚጎዳ ቢሆንስ ብላት ነበርና እኔ ጨካኝና ገዳይም አይደለሁም እና ደግሞ እሷ እንድትሞት አልፈልግም የሚለው ነበር የተናገረችው። አሁን ላይ ግን የወይዘሮ ሰማሃልንም ውድቀት በመፈለግ አይኗ ሁሉ ንግግሯ ከወይዘሪት ቤሊን ጋር ደግሞ አይኗ ከወይዘሮ ሰማሃል መድኃኒት ላይ አልነቀለችም ነበረ። በዚህ መሀል ግን ወይዘሮ ሰማሃል መድኃኒቱ እስከምትወስደው በጣም በትኩረት ስታያት ነበረ። እንግዲህ ወይዘሮ ሰማሃል የተሰጣትንም መድኃኒት ውጠዋለች። እንግዲህ በዚህን ሰዓት ግን ራሷን ገና እየጀመራት ነበር። መድኃኒቱ ከወሰደች በኋላ እንግዲህ ራስ ምታት እንደማዞር ነገር የተለያየ ስሜቶች ውስጥ ትገባለች። በዚህ መሀል ግን ይህንን ነገር እንደሚፈጠር ወይዘሪት ሜርሲ ቀድማ አውቃ ነበር። እንግዲህ ወይዘሪት ሜርሲ በዚህን ሰዓት ቤሊንንም እያዋራች ነበረ። ወይዘሮ ሰማሃልም ከባድ ስሜት ውስጥ ገብታለች። በጣም እንደታመመችና ሁኔታዋ በጣም አስደንግጧቸው ነበረ። እሷም የደነገጠች ወይዘሪት ቤሊን ነበረ። ወይዘሮ ሰማሃል በዚህ ሰዓት ተነስታ ማረፍ እንዳለባት ትናገራለች። ወይዘሪት ቤሊን እንግዲህ መርዳት እንደምትፈልግና አጠገቧም ሆና እንድትደግፋት ትፈልጋለች። ግን ደግሞ ይሄን ወይዘሪት ቤሊን ተነስታ እንኳን እንዳትደግፋት እንግዲህ ወይዘሪት ሜርሲ ይሄ ነገር እንደ አንቺ ብትፈልግሽ እኮ ተጠራሽ ነበረና ስለዚህ ቀደም ማለትሽ ምንም አያስፈልግም በማለት ወደ ኋላ ታስቀራታለች። እሷ እኮ ምናልባት እርዳታ ያስፈልጋታል ብትልም ቤሊን እንግዲህ እሷ በጭራሽ አንቺ አትፈልግሽም እና ደግሞ ብትፈልግሽ ራሷ ትጠራሻለች በማለት ታስቆማታለች። ወይዘሪት ቤሊንም የወይዘሪት ሜርሲ እጅን ማስለቀቅም ፈልጋ ነበረ። በዚህ መሀል ግን ሜርሲ ግን ምንም ነገር ልታደርግም አልቻለችም። በጣም ከባድ ጫና ውስጥ አስገብታታለች ማለት ነው። እንግዲህ ወይዘሮ ሰማሃል በራሷ ስትንገዳገድም ደረጁ ድረስ ትደርሳለች ማለት ነው። የወይዘሪት ሜርሲ ሁኔታ አላማራትም ነበረ። ቤሊን እንግዲህ በጣም በመጥፎ አይንም ስታያት ነበረ። ወይዘሪት ሜርሲ ቅድሚያውንም አስባበትና ቤሊንንም ለማጥመድ ሙከራ አድርጋ ነበርና ወይዘሮ ሰማሃል እንግዲህ ትንሽም መጓዝ አልቻለችም። በዋጠችው መድኃኒት ምክንያት ራሷ ስታ ትወድቃለች። ፈጥና የደረሰችው ቤሊንም ነበረች። በዚህ መሀል ግን ወይዘሪት ቤሊን እንግዲህ በጣም በድንጋጤ ውስጥ ገብታ ነበረ። ምንም ራሷ ስታ ከወደቀች በኋላ አሁን ላይ ወይዘሪት ዛህራም ለመርዳት ትሞክራለች። ነገር ግን በዚህ መሀል ሜርሲ በጣም እያጋነነችና